አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥተዋል ማለት ነው። አብርሽና ሩታ አሁንም ጦርነት ተጀምሯል ማለት ነው። በእነ ሩታ ሰፈር እና እውነት ለመናገር አሳዘነችኝ ሩታ በዚህ ሰዓት በህመሟ ላይ ደግሞ እንደገና ሌላ ህመም በጣም ከባድ ነገር ነው። አብርሽ ደግሞ ተረጋግቶ ለማውራት በጣም እንትን ብሏል ማለት ነው። የሆነ ነርቨስ ሆኗል፣ በጣም ተናዷል። ከሱ አይበልጥ እሱ ነው የተናደደው። በነገራችን ላይ ሩታ ተረጋግታ ነው እያወራችው ያለችው። እሱ ነው የሆነ ማለት የሆነ ፈዋልም አለበት ሰርቷል፣ የሆነ ፈዋል እና ልጅቷ ጋር ራሱ አሁን ድረስ ግንኙነት ያለው ይመስላል እኔ እንዳየሁት ከሆነ ማለት ነው። ማለትም መቼም እኮ ፈስ ያለበት ዝላይ አይችልም ይባላል እና የሆነ ነገር ባይኖርበት ተረጋግቶ ለማስረዳት እና ለማዳመጥ ይሞክር ነበረ። ስለዚህ ያቺ የሰራት ፈወር ናት እንግዲህ እንደዚህ የምታስጮኸው እና የምታዘልለው መሄድ የምታስብለው ማለት ነው። እና አማራጭ ስለሌለው መሄጃ ስላጣመ ያለ አይደለም ማምለጫ መደበቂያ ስላጣ ነው ማለት ነው እንደዚህ የሚሆነው ብዬ ነው የማስበው እንደራሴ። እና በጣም ሩታ ናት ያሳዘነች በዚህ ሰዓት ማለት ነው። ያም ሆነ ሩታ በጣም ታሳዝናለች ማለት ነው። አቤልም እሷን ነው የሚለምነው አሁንም እሷን እንደ የጓህ ስለሆነች እሷን ለማታለል ነው። ሁሉም ወደ እሷ ነው የሚያንተን የሚሉት እሷን መለመን ነው ማለት ነው። እሺ ካለ አብርሃምን አለምነውም ወይ አብርሃምን እንደዛ አድርጋ አስረዳት እንደዚህ ብላ ምናምን ብላ ታስረዳውም እሷን ታያት ሂጂ ቆይ እንዲህ አትበይ አንቺ እንዲህ እሱ ይሄድ አንቺ ተረጋጊ ማለት እሱን ነበረ በደንብ ጓደኛህን መምከር እንደዚህ አይነት ፈዋት ሲሰራ አንተ መምከር ያለባችሁ ማለት ነው። እና በጣም የሚያሳዝን ነገር የተፈጠረው በነገራችን ላይ እና በጣም ከባድ ነው። አሁን በዚህ ሰዓት እሷ ነፍሰ ጡር ሆና በአዲስ ገና ህመም ላይ እንዳለች በዛ ላይ ደግሞ ይችኛይቱ ልጅ የተተኝታ ከርማ እንደገና እንዴት ተነሳይ ምን አባቷ እንደሆነች አላውቅም እንዲያው እና ደግሞ ተኋላ የሆነ ነገር ያላት መሰለኝ ልጅቷ ማለት ግጥም ማለት ፋይሉን ዘግተውታል ግን የሆነ አንድ አዲስ የቀሰቀሳት ሰው አለ ማለት ይቻላል። እና በጣም የሚገርም ነገር ነው፣ የሚያሳዝን ነገር ማለት ነው። ሩታ ታሳዝነኛለች፣ የኔ ምስኪን የጓህነቷ እየጎዳት ነው ያለው ማለት ነው። አብርሃምማ የሆነ ፈዋል እንዳለበት እርግጠኛ ነኝ የምላችሁ፣ እርግጠኛ ነኝ የሆነ ፈዋል አለበት ማለት የሆነ አለ አይደለ ላለማስነቃት የሆነ ነገር የምታረጉት ነገር ላለማስነቃት የራሳችሁን ብቻ ስሜታችሁን የምትገልጹት እንጂ በውሸት ሆነ እውነት የራሳችሁን ስሜት ለመግለጽ ነው የምትቸኩሉት። ሰው የሆነ ስራ ሲኖርባችሁና ልክ እንደዚህ አይነት ባህሪ ነው ያየሁበት አብርሃም ላይ ማለት ነው። እሷ ተረጋግታ አሁንም ቢሆን ምንም አልሆነችም፣ አልተናደደችም። ያው ውስጧን ተቆጣጥራለች፣ ብትናደድም ተቆጣጥረው ነው ያለችው ማለት ነው። እና አብርሃም ተረጋግታ ያለውን ነገር ምንም ስፋዋል ካልሰራ የሆነ እንትን ስህተት ነገር ከሌለበት ተረጋግቶ ማስረዳት ይሄ እኮ ሲምፕል ነገር ነው። ያለፈ ነበር እንደዚህ ሆኖ አለፈ በቃ ያለፈ ነው። እሷ ራሷ ባለች ያለፈ አያገባኝም፣ ግን ካሁን ከኔ ጋር ካለ ያገባኛል ብላለች። እውነቷን ነው። እሷ ጋር ከተገናኘ በኋላ የሆነ ነገር ካለ ያገባታል። እውነቷን ነው። ግን አሁን እንዳለችው ከሆነ ሩታ ከሰርጎ ወዲህ ራሱ እያወሩ ነው እያለች ነው ያለችው። ሩታ ዱባይም እንዳለን እያወራ ነበር አለች። ቡታጅራ እንደሄደም እንግዲህ አግኝቷታል እያለች ነው ሩታ። በጣም ከባድ ነው እንደዚህ አይነት ፈዋል ከሰራ እንደዚህ ካረገ በጣም ነው የማዝንበት እኔ በራሴ ማለት ብዙ ኦዲየንስ ያዝንበታል እውነት ለመናገር። በእርግጥ እሱ ያለው መጀመሪያ ላይ ማንኛውም ሰው የሚያርጣል ያማረጣል የሚመቸውን አይቶ ያገባል አለ። እውነቱን ነው፣ እንደዛ ለእውነት ነው ማንኛውም ሰው የሚያደርገው ነገር ነው። ያንተ ብቻ አይደለም ግን ካለ ያንን ያሳለፍከውን ህይወት አሁንም አልታውቀው ከሆነ ዝም ብለህ ለአንተ በእርግጥ አይመስልህ ይችላል፣ ላይሰማህ ላያናድድህ ይችላል። እሷን ግን በጣም ይሰማታል። ሩታን አምና ተቀምጣለች እና ማለት ነው። እና መጨረሻ ላይ ደግሞ ሊሄድ ነው ምናምን ብሎ እየተገለገለ ነበር ቪዲዮ ያለቀው። እና ሩታ ከተጣላ አይደለ እንግዲህ ለሰርጉ ነው የሚሆነው መቼም እዛ ይሄድ የምትሄደው ልታረገ ልታስተካከል ምናምን ነው የሚሆነው አይደለ። ስለዚህ ሩታ ጋር ተጣልተህ እዛ ሄደህ ለዚህኛው ልትደግስ ነው እንዴ? ኧረ ተው አብርሃም ተረጋጋ። አፌት ሁሉ ተያያዘብኝ እኮ እና ተረጋጋ ነው የምልህ አብርሽ። አሁንም ሰከን በል ገና አልበረድክም። ተረጋጋ፣ በረድ በል እና አብርሃም ተረጋጋ ነው የምልህ። እና ተረጋግታ አስብበት። ሁሉን ነገር ቀላል ነገር ነው። ተመካክራችሁ ቀስ ብላችሁ ሰው ካታስገቡ መፍታት የሚቻል ነገር ነው ማለት ነው። በነገራችን ላይ መልስ የሚያስፈልገው ነገር አልነበረም። በውስጥ ሆናችሁ ማውራት ትችሉ ነበረ።
እና በጣም ሚዲያ ቢወጣ ጥሩ ነበር ጠባችሁ ማለት ነው። እና በጣም ከባድ ነው። ለማንኛውም ሩታዬ ተረጋጊ ይልሻለሁ። እኔ ውድ ራስሽን ጠብቂ፣ ሰውነትሽን ሁሉም ነገር መጠባበቅ መቆጣጠር አለብሽ ሁሉንም ነገር። እና ሴቶች ስንባል ከባድ ነው። እንኳን በአሁን ሰዓት አትችይውም አንቺ እንኳን ይሄን ንዴትና ብስጭት ተጨምሮብሽ፣ በዛ ላይ ደግሞ ሌላው ህመም አለብሽ። አንቺ ነሽ ብትጎጂው። በጣም ታሳዝኛለሽ። ፈተናችሁ አላልቃለ እንደው እና ሩታዬ እንደው ፈተናችሁ አላልቅላችኋል። እንደው ፈተና የሆነ የበዛበት ህይወት የእናንተና ያየሁት እውነት ለመናገር እንደዚህ ፈተና የበዛበት ህይወት አይቻላቅም ማለት ሊኖር ይችላል፣ ግን በሚዲያ የእናንተ የተለየ ነው። እናንተም ፈጣሪ ብርታቱንም ሰጥቷችኋል። ፍቅርም እውነተኛ ፍቅር ማለት እንደዚህ ነው ማለት ነው። በጣም ደስ የሚል ነበረ፣ ግን ፈተናችሁ በጣም በዛ። አሁንም ታገሱ። አሁንም አብርሃም ታገስ፣ ተረጋግታ አስረዳት። አንተም ብትሆን እሷ ብታደርገው ያን ነገር አንተም እንደዚህ የሚያበሳጭ ከእሷ በላይ ትናደር ነበረ፣ ግን በሰው ላይ ያለ ነገር ለምን እንደው አልታየህም አንተ እሷ ላይ የምትለው ማለት ነው። ልጅቷ ግን ለምን ታልካ እንደመጣች ግራ የሚያጋባ ነገር ነው። አሁንም ሩታን ለመጉዳት ይመስላል የመጣችበት መንገድ ማለት ነው። አብርሃምን እውነትም ወደውም ወይም አፍቅረውም ሳይሆን ሩታን ሆን ብላ ለመጉዳት ነው። ይሄን ነገር አሁን አረገዘች ብሎ ገና 8 ቀን ሳይሞላ ደስታችንን ሳንጨርስ እና አሁን አረገዘች ተብሎ ደስታችንን ሳንጨርስ እነሱም ደስተኛ እንደሆኑ አሁን ይሄን ደስታ ያደፈረሱባቸዋል። እንደ በጣም የሚያሳዝን ነገር ነው። አሁን ይችኛት ውስጥ አሁን በኋላ ሊያገባኝ ነው ወይስ ያገባኛል አብረን ሆናለን ብላ አስባ ነው አሁን ይሄን ነገር ላይ ቆሰቆሰች የመጣችው። እንደው ተኝታ ከርማ ውጤት ሲቀርባት ይመስለኛል እውነት ለመናገር ወይ ተጭራ ነው የሚሆነው ከዩኒቨርሲቲ ማለት ነው ስትጀጃ። እና በጣም ነው የሚያሳዝነው። ለማንኛውም ሩታዬን እያናደደቻት ነው ያለችው የማይሆን ወሬ ይዛ መታ ማለት ነው። በጣም ከባድ ነው። እና ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉኝ አበረታቱኝ እላችኋለሁ። እና ይህን ይመስላል እንግዲህ። እስቲ ደግሞ ኸይር ያሰማን ነው። ኸይር ያምጣ እንግዲህ። ነገ ደግሞ ተረጋግቶ ምናምን ይመጡ ይሆናል ብለን ብዬ አስባለሁ። እንግዲህ ሁሉም ነገር ይስተካከል ይሆናል። ማስቆም ይችል ነበር ከመጀመሪያው እውነት ለመናገር አብርሃም ማለት ነው፣ ግን ማስቆም አልቻለም። ለምን እንደው አልገባኝም። ብቻ ሰላም ሆኖልኝ እላችኋለሁ ቤተሰቦች።